ልበል እኔ ማን ልበል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ሕዝብ እግዚአብሔር አምላካችን በፍቅሩ ጠብቆ ዳግመኛ ቃሉን እንድንሰማ የቤተክርስቲያንን የጌታን ትምህርት ባስተማራችን እንድናስተነትን ለዚህ ጊዜ ስላገናኘን ክብር ምስጋና ለእርሱ ይሁን። እንግዲህ ባለፈው ጊዜ በነበረን ትምህርት የጸሎተ ሃይማኖት ዘሐዋርያት መግቢያ የሆነውን ዋና አንቀጾችን ሳንነካ እምነት ነጥቦችን ሳንዳስስ አምናለሁ እናምናለን የሚለውን መንደርደሪያ የሆኑትን ሐሳብ በጥልቀት ለማየት ሞክረናል። ዛሬ ደግሞ የምናየው ክፍል ሰማይና ምድር ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ የሚለውን በእያንዳንዳቸው ነጣጥለን እናያቸዋለን። የመጀመሪያ የምንመለከተው በእግዚአብሔር አምናለሁ የሚለውን ብቻ ይሆናል። እንግዲህ እግዚአብሔር አምላካችን በትንቢተ ኢሳይያስ ምዕራፍ 44:6 ላይ እኔ ፊተኛና እኔ ፍጻሜ ነኝ፣ ከእኔ ፊተኛ ነኝ ፍጻሜ ነኝ፣ ከእኔ ሌላ አምላክ የለም ብሎ ተናግሯል። የዛሬ ትኩረታችን በአንድ እግዚአብሔር ማመን እንደምናምን ለመግለጽ ነው። ለዚህ ሁለት መነሻው ነው 10ቱ ትእዛዛትና ጸሎተ ሃይማኖት። እነዚህ ሁለቱ የእምነታችን እንትኖች ቃሎች የእምነታችን ጽሑፎች፣ አንደኛው በሙሴ ሕግ ከተራራ ተቀብሎ የመጣው 10ቱ ትእዛዛት አንድ አምላክ ብቻ እንዳለ በማወጅ ይጀምራል። እሱም ቀጣዩ ግን የሁሉ የዛ ማብራሪያ ነው። ዘዳግም 19 ቁጥር 16 እስከ 25፣ 24 ከ15 እስከ 18 ብናነብ፣ እንደዚሁም ደግሞ ዘጸአት 34 ላይ እንደዚሁ ስንመለከት ያው አንድ እግዚአብሔር ያው 10 ትእዛዛት ላይ እንዳለ የሚያስረዳን ነገር ነው። ከዛም በመቀጠል እንግዲህ እንዲሁም በኒቂያ ጉባኤ ላይ በጸደቀው መሰረት ይህም አንድ አምላክ ከኔ ሌላ አምላክ የለም፣ እግዚአብሔር አምላክ እኔ አንድ ነኝ ብሎ ከኔ ሌላ የለህም፣ ሌላ ሁሉ በከንቱ የእግዚአብሔር በከንቱ አትጥሩት፣ እናትና አባት ሁሉም መግለጫ ነው። ጸሎተ ሃይማኖት ውስጥ የምንገኘው ከጌታ ኢየሱስ ክርስቶስ ጀምሮ የአብ የመንፈስ ቅዱስ የመሳሰሉት የቤተክርስቲያን የኃጢአት ስርየት የምታንሳይ ሁሉም የዛ የአንዱ እግዚአብሔር አምላክ መግለጫ ነው። እንግዲህ የክርስትና እምነት እግዚአብሔር በባህሪው በእርሱነቱ በህላዊው አንድ መሆኑን ይመሰክራል። ለእስራኤል ራሱን የገለጸው እግዚአብሔር አምላካችን አንድ ብቻ ሆኖ ነው። በዘዳግም ላይ ምዕራፍ 6 ቁጥር 4 እስከ 5 ላይ የተገለጸው እንደዚህ ብሎ ነው። እስራኤል ሆይ ስማ፣ ጌታ አምላክ አንድ ጌታ ነው። አንተም ጌታ አምላካችን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ በሚል ገልጾታል። ለነቢያቶችም በነቢያቶች አማካይነት እግዚአብሔርም እንድትድኑ ወደ እኔ ኑ ይላል። ለምሳሌ አሞጽ ላይ ምዕራፍ 5 ላይ ወደ እግዚአብሔር ተመለሱ በሕይወቱም ትኖራላችሁ፣ ወደ እኔ ተመለሱ በሕይወቱም ትኖራላችሁ እያለ ያ እግዚአብሔር የሁሉ በላይ ትልቁ አምላካችን ትልቁ ፈጣሪያችን የምስጢራት ሁሉ የምስጢር ሁሉ ምስጢር መሆኑን ይገልጽልናል። በዚህ መልኩ እንግዲህ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 22ን ብንመለከት እንደዚሁ ፊልጵስዩስ ምዕራፍ 2 ከ10 እስከ 11 ብንመለከት እነዚሁን የሚደግፉ ነገሮች እናያለን። በሶስተኛ ነጥብ እንግዲህ እስራኤልን ካየን ነቢያቶችን ካየን ጌታ ኢየሱስ ክርስቶስ እንግዲህ ክርስትና ልዩ የሚያደርገው ነገር ምንድን ነው? ጌታ ኢየሱስ ክርስቶስን ጌታ ነው ብሎ መመስከር ነው። እንግዲህ ኢየሱስን ጌታ ማለት የእግዚአብሔርን ጌትነት የእግዚአብሔር አብን ጌትነት የሚቀንስ አይደለም። ወይም ደግሞ መንፈስ ቅዱስ ደግሞ ጌታና ሕይወት ሰጪ ስለሆነ የሚለውን ደግሞ አስተምህሮ እንደዚሁ
እርስ በርሱ የሚጋጭ አይደለም። የኢየሱስ ጌትነት በማርቆስ 12:35 እስከ 37 ላይ እናገኘዋለን። የጌታ ኢየሱስ ክርስቶስን ታላቁ ይለዋል የመጀመሪያውና ትልቁ ትእዛዝ እግዚአብሔር አምላክን በፍጹም ነፍስ በፍጹም ሐሳብ ውደድ የሚለው ነው። ወይም ደግሞ ማንኛችሁ ትበልጣለች? የዘላለም ሕይወት ለማግኘት ምን ማድረግ አለብኝ የሚለው ይህም ደግሞ በአንድ በኩል እንደ 10 ትእዛዛት ይጠቀሳሉ፣ በሌላ በኩል ደግሞ ሁሉን ነገር ስለመተው ይናገራል። እንግዲህ እነዚህ በማቴዎስ 22:37 እና በሉቃስ 10:27 ላይ ያሉት እርስ በርሳቸው በመደጋገፍ የተጠቀሱ ናቸው። በእርግጥ እነዚህ ምናልባት ቤተክርስቲያን በትምህርቷ ሥላሴ የሚለው አንድነት ጋር የሚጋጭ ነገር እንዳይሆን በዚህ መልኩ ይገልጸዋል። በላተራን ጉባኤ ምክር ቤት ላይ የተገለጸው ዘላለማዊ ወሰን የሌለውና የማይለወጥ ረቂቅ ሁሉን ቻይና በቃላት የማይገለጽ በእርግጥም በአካል 3 ይሁን እንጂ በባህሪ ወይም በህልውና በምንነቱም ፍጹም ያልተወሳሰበ አንድ ብቸኛ እውነተኛ አምላክ አብ ወልድ እና መንፈስ ቅዱስ መሆኑን በጽኑ እናምናለን፣ ያለማወላወልም እናረጋግጣለን ብለው አባቶች እንዳስተማሩ ይህም እንግዲህ የኔና የእናንተ እምነት ነው። በሁለተኛ ደረጃ እግዚአብሔር ስሙ ገለጸ። ስም አለው። እንግዲህ የማይታወቅ ኃያል ብቻ አምላክ ብለን የምንገልጸው አይደለም። አንደኛ በዘጸአት 3:6 ላይ እግዚአብሔር ሕያው አምላክ የአባቶቻችሁ የተባለው የአባቶቻችሁ አምላክ የአብርሃም የይስሐቅ የያዕቆብ አምላክ። ሁለተኛ ያለና የሚኖር ቅድም ያልኩት ይቅርታ ዘጸአት 3:6 ላይ እናገኘዋለን። ያለና የሚኖር እኔ ነኝ ያለው ዘጸአት 3:13 እስከ 15 ድረስ እናገኘዋለን። እኔ ነኝ ብሎ ነግሯል። ስውር አምላክ ይህም ደግሞ በኢሳይያስ ምዕራፍ 45 ቁጥር 15 ላይ ስውር ማለት እንግዲህ እናንተ አታውቁኝም እኔ ግን አሳውቃችኋለሁ ብሎ የተገለጸበት ቦታ እንግዲህ ምስጢር ስለሆነ አንዳንዴ ለኛ ሊከብደን ይችላል። እንግዲህ የአባቶቻችን አምላክ እኔ ነኝ ያለው በዘጸአት 3:6 ላይ እና 12 ላይ የእግዚአብሔር አስደናቂ ህልውና ብለን የኛን ኢምንትነት የሚገልጽበት ደግሞ ልክ ማነሱሙ ሙሴ ስለፈራ ፊቱን ሸፈነ የተባለው በኢሳይያስ 6:5 ላይ ኢሳይያስ ይቅርታ ራሱ ሙሴ ሳይሆን እንደዚሁም ደግሞ ወደኔ አትቅረብ ያለው ሉቃስ 5:8 ላይ እንደዚሁ ደግሞ እንግዲህ ሰው አይደለሁም ጌታ ራሱ ቅዱስ ነኝ ብሏል። እንደ ሰው ለማለት ነው። ሰው እንግዲህ በመጽሐፍ ቅዱስ ላይ የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ ሲነገር ከኃጢአት በስተቀር በሁሉ ነገር እኛን መሰለ ይላል። እንግዲህ እንደ ሰው ሙሉ በሙሉ ማለት ነው። እንግዲህ አንደኛ ዮሐንስ ምዕራፍ 3 ቁጥር 19 እስከ 20 ድረስ ያለው ደግሞ ከህሊናችን በላይ ነውና ሁሉንም ያውቃል፣ በእርሱ ዘንድ የተሰወረና የተደበቀ ነገር ምንም የለም። በሶስተኛ ደረጃ መሐሪና ሞገስ ያለው መሆኑን ሲገልጽ በዘጸአት ምዕራፍ 33:18 እስከ 19 እንመለከታለን። 34 ከ5 እስከ 6 እና ቁጥር 9 እንመለከታለን። ጌታ ጌታ መሐሪ አምላክ ሞገስ ያለው ታጋሽ ጽኑ ፍቅሩና እውነቱ የበዛ ብሎ ይገልጸዋል። ዘጸአት 34:7ንም በዚሁ መልኩ እናያለን። ኤፌሶን ምዕራፍ 2 ቁጥር 4 ላይ እኔ በምህረቱ ባለጠጋ ስለሆነ እኛን ከወደደበት ከትልቁ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን ከክርስቶስ ጋር ሕያውነትን ሰጠን፣ የዳንበትም በጸጋ ነው ብሎ ይገልጽልናል። ስለዚህ በአራተኛ ነጥብ እግዚአብሔር ብቻ ሕያው ነው፣ የህይወት ምንጭ እሱ ነው። ስለዚህም ጌታ ኢየሱስ ክርስቶስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ወደ 55 አካባቢ ስንሄድ ምንድን ነው የሚለው? እሱ ህይወት የሚሰጥ ሆነ ይላል።
የመጀመሪያው አዳም፣ ሁለተኛው አዳም። የመጀመሪያው አዳም ግን ሕይወት ያለው ሆነ ይላል። ያለውና የሚሰጥ የተለየ ነው። እንግዲህ እግዚአብሔር ብቻ ነው። ኢሳይያስ 44:6 ማየት እንችላለን። በአጠቃላይ በአንደኛ ዮሐንስ ላይ ምዕራፍ 5 ቁጥር 20 የእግዚአብሔር ልጅ እንደመጣ እውነት የሆነውን እንድናውቅ ማስተዋልን እንደሰጠን እናውቃለን። እውነት በሆነው በእርሱ እንኖራለን፣ እርሱም ልጁ ጌታችን ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ብዙ ጊዜ የጠቀስነው ምዕራፍ 17 ቁጥር 7 ላይ ደግሞ እውነተኛ አምላክ ብቻህን የሆንክ ብሎ እግዚአብሔር ይገልጽልናል። በሶስተኛ ደረጃ ያለና የነበረ የሚኖር የአባቶቻችን የአብርሃም የይስሐቅ አምላክ ተብሎ በስሙ የተጠራው እሱ እውነትና ፍቅር መሆኑን ይገልጽልናል። ዘጸአት 34:6 ላይ፣ መዝሙር 138:2 ላይ፣ መዝሙር 85:11 ላይ እነዚህን እውነተኛ አምላክ መሆኑን የሚገልጹ ቃላቶችን እናያለን። አሁን አናነባቸውም። የቃልህ መጀመሪያ እውነት ነው ይላል መዝሙር 1:19 160 ቁጥር ላይ። እንደዚሁም አንደኛ ሳሙኤል 7:28 ላይ፣ ዘዳግም 7:9 እንደዚሁ አንተ አምላክ ነህ ቃልህም የታመነ ነው ይላል። ጥበብ 13:1-9 ደግሞ መዝሙር 11 እንደዚህ በተለይ መዝሙር 115 ቁጥር 15 ላይ እናንተ ሰማይና ምድርን በሰራው በእግዚአብሔር የተሰራችሁ ናችሁ። እንደዚሁም የእውነት ትምህርት በአፉ ውስጥ ነው፣ በአፉም ውስጥ ስህተት አልተገኘበትም ይላል። እንግዲህ በዮሐንስ መልእክት ላይም ደግሞ በይበልጥ ብዙ ነገሮችን እናያለን። አንደኛ ዮሐንስ 1:5 ላይ እግዚአብሔር ብርሃን መሆኑ በሱ ዘንድ ምንም ጨለማ ከቶ የሌለ መሆኑን እንደዚሁ ይነግረናል። እንግዲህ በእግዚአብሔር እውነት ነው፣ እግዚአብሔር ፍቅር ነው ስንል ደግሞ እንደዚሁ ምዕራፍ 4 አንደኛ ዮሐንስ ቁጥር 8 ላይ የማያፈቅር እግዚአብሔርን አያውቅም እግዚአብሔር ፍቅር ነውና እና ለነዚህ በበለጠ የእግዚአብሔር ፍቅር በጥልቀት በብሉይ ኪዳን እንድናያቸው ትንቢተ ኢሳይያስ 43:1-7 ብናነብ፣ ሆሴ ምዕራፍ 2 ብናነብ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁና አንተ የእኔ ነህ ይላል። ስለዚህም አባቶቻችሁን ወደ በረሃ እባብላታለሁ፣ ወደ በረሃ ማውጣት፣ ለልቧም እናገራታለሁ፣ የተስፋም ነገር እሰጣታለሁ፣ በር ከፍትላታለሁ፣ የበዓልንም ስም ከአፏ አስወግዳለሁኝ እና እኔም ብቻ የእኔ ብቻ ትሆናለች ማለት ነው። እንግዲህ ወደሃል እና ስለወደድሁህ አባቶችን ወደሃል እናንተንም መርጠዋል እያለ የሚገልጽልን በዘዳግም ምዕራፍ 4 ላይ የሚገኘውን ብናነበው በይበልጥ ያስረዳናል። እንግዲህ የሰው ክፋት የእግዚአብሔር ፍቅር አይቀንስም። አንዳንድ ጊዜ በክፋት ስንገኝ ከክፋታችን ማንወጣበት ሲሆን የእግዚአብሔር ፍቅር ጨርሶ ከኛ ያራቅ ይመስለናል። እግዚአብሔር አንድያ ልጁን ለሁል ጊዜ ሰጥቶ እግዚአብሔር ዓለምን እጅግ ስለወደደ ነው የሚለን በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ስለወደደን ፍቅሩ ጥልቅ ስለሆነ አንድያ የሚወደውን ልጁ ሰጠን ነው የሚለው እና በእርግጥ የአብርሃምን ታሪክ ያስታውሳል። ይስሐቅን ሰዋልኝ ስለው እንደሰዋለት የሚያስታውሰን የዛ ጥላ ነው። ሆሴ 11:1 እንድናነብ ጋብዛለሁ። ኢሳይያስ 49:14-15 እንድታነቡ የበለጠ ፍቅሩን ጥልቀቱን የበለጠ እንድናውቅ ያደርገናል። ኢሳይያስ 62:4-5 ሕዝቅኤል 16 እንደዚሁም ደግሞ ሆሴ ድጋሚ ነው 11 እንድናነበው ነው። እንግዲህ ፍቅሩም ዘላለማዊ ነው፣ ዘላቂ ነው፣ የሚቆይ ነው። ኢሳይያስ 54:8 እንድናነብ ተራራዎችና ኮረብታዎች ሊናወጡ ሊፈርሱም ይችላሉ፣ እኔ ለአንቺ ያለኝ ፍቅር ግን ዘላለማዊና ጸንቶ የሚኖር ይሆናል። ኤርምያስ 31:3 ላይ እነሆ እናንተን ሁል ጊዜ ወዳችኋለሁ፣ ዘላለማዊ ፍቅሬንም ለእናንተ ከማሳየት አልገታም። አንደኛ ዮሐንስ 4:8-16 ላይ
እግዚአብሔር ራሱ ፍቅር ነው ይላል። የመጨረሻው እንግዲህ ጥልቅም ነው የእግዚአብሔር ፍቅር ጥልቅም ነው ይልና ኤፌሶን 3:9-12 ይሄ እንደ መዝሙር የሚዘመር ነው። እዛ ታገኙታላችሁ። የመጨረሻው አንድ አምላክ የማመን አንድምታዎች ደግሞ ያላቸው መጽሐፍ ቅዱስ ክፍሎች አሉ። ኢዮብ 36:26፣ አንደኛ ቆሮንቶስ 4:7፣ መዝሙር 116:12፣ ዘፍጥረት 1:26፣ ማቴዎስ 5:29 እግዚአብሔር ታላቅ ነው እኛም አናውቀውም፣ የዘመኑም ቁጥር አይመረመርም። እንግዲህ ቅዱስ ኒኮላስ ፍሉዮ እንዳለው ጌታዬ እና አምላኬ ሆይ ከአንተ ከሚያርቁኝ ነገር ሁሉ ሰውረኝ። ጌታዬ እና አምላኬ ሆይ ወደ አንተ የሚያቀርበኝን ነገር ሁሉ ስጠኝ። ጌታዬ አምላኬ ሆይ እኔነትህ ከእኔ ነጥለህ ሁለንተናዬን ለአንተ እንድትሰጥ አድርገኝ። ቅድስት ተሬዛም ምንም ነገር አያስጨንቃችሁ፣ ምንም ነገር አያስፈራችሁ፣ ሁሉም ነገር ያልፋል፣ እግዚአብሔር ከቶ አይለወጥም፣ ትዕግስትም ሁሉን ያስችላል። እግዚአብሔር የራሱ ያደረገ ምንም ነገር አይሻም፣ እግዚአብሔር ብቻ በቂ ነው። እስራኤል ሆይ ስማ፣ ጌታ አምላካችንን አንድ እግዚአብሔር ነው። ዘጸአት 6:4 ትለያለ ጌታ ትለያለ ኢየሱስ ትለያለ ጌታ